አገኘሁሽ አይደል እንዴ? ሌላ ምንም እንዲያብር ነው የምትፈልጊው? ጨርቄ ወይኔ ዘንድሮ ፋሲል የስራህን ይስጥህ። ልጁን ልትደፋው ነው ባፍጢው። ምን አይነት ጉድ ነው? ምን አይነት ሰንጣቃ እንጨት ነው የገባ ነው? ፈጣሪ ትዕግስት ውስጠኝ። አማራራለህ እንዴ? እግዚአብሔር ምን ወሰደ? እኔ ነው ነው ማይሆን ነገር ውስጥ ተከተልከኝ። ማቺ ማይለቀኝም ለስሙ ሁለት ጸጉር አውጥተሃል። እንደው በዚህ በማማት ወቅት እንደው እግዚአብሔርን እያልክ ትምላለህ። ውሸታ ጋሜ እዚህ ውስጥ ኧረ ሃይሚ ኧረ እግዚአብሔር ራስህ እኮ ነው ጦስ ውስጥ መግባት። በእናትህ ለአንተ መቀለጃ ፈጣሪ አይጠራም። ከቻልክ አሁን በባዶ እግር የሚኬድበት መሬት የሚተኛበት ደስ የማይባልበት ጊዜ ነው አሁን ላይ ማለት ነው እንዴ። ያውል ነከቻለሁ ማሳናል ጠረቼ ፈራንተ እንዲህ ብዬ ነከቻ በስራት አውራት ሌላ ነገር ምንድነው? ከማጠሯ መወጣጠሯ ምንድነው? ውጥርጥርጥር የሚለው ፋሲል ተብዩ ለምን በስርዓት ቆመህ የመጣህበትን ጉዳይ የደወልክበትን ጉዳይ ማስረዳት ነው። ምንም የሚወጣጥር ነገር አለ? ቆይ እሷ ያገባም እኮ እኔና እሷ ኬዛለ በቃ አንቺ አውሪ እሷ አውሮ ከምትል እንካ ስላንተ ያ ውስጥ ከምትገባ አንተ የመጣህበትን ነገር መናገር እኮ ነው። ምንም ታይም እኔ እንዲነግርህ ነው የምፈልገው። ምንም ነገር ሃይሚዬ አሁን እኮ ብሩኬ ከፋሲል ጋር ምን ኖረሽ ምን አልኖረሽ የሚለው ነገር ሳይሆን እሱ አታድርጌ ያለሽን ነገር ስለምታደርጊ ብቻ ነው የሚናደድብሽ። በዚህ ትንሽ ነገር እኔ እናንተ መለያየት የለብንም። ወንድ ሲደባደብ አይቻለሁ። እንደ ፋሲል አይነት ጉረኛ ወንድ እኔ በዚች ምድር ላይ አላየሁም። እንዴት ነው ጉራው? ጉራ ለምንድን ነው የሚቸረችረው? ኧረ በስመ አብ እደውልልሻለሁ፣ አወራሻለሁ። እንደማትደውል ፈልጊ ሰዓት ተገኝልኝ፣ በቃ ፈልጊ ሰዓት ተገኝልኝ። በእናትሽ አንተ አያገባህም፣ ዝም በል በቃ። ልጅ የያዘውን ይዞ እየበላ ያለቅሳል አለ ያገሬ ሰው። እንዴት ብሎ ሲያባረረው እንዴት ደስ እንዳለው አትጠይቁኝ። ፋሲል ተብዬው ማለት ነው። ድጋሚ ሌላ ችግር መፍጠር አልፈልግም። ቡቡዬ የኔ አንበሳ ወንድም ሌላ ችግር ውስጥ የምንም ችግር ውስጥ አትግባ። ማንንም ተነስታ እንዳትደባደብ በዝምታ እልፍ በላቸው። ምንም ይሄን ሳምንት ይሄን የምናስብበት ጊዜ አይደለም። ጣሪ የትዕግስቱን ሲሄድለት እንዴት ነው ደስ ያለው? እንዴት ነው እግሩን ያነሳው? እንዴት ነው እንደሞሳ እጃ የቦረቀው? የዚህን ያክል ነበር ደስታ? እንዴ ለማባረር ነበር ደስታ? ስለሄደልህ ደስ አለክ? ኧረ በኢየሱስ ስም እንዴ ምን ሆኖ ነው ግን? እንዴት በሰው ንብረት ላይ ሰው ችክክ ይላል? በፈጣሪ የማትከበሩበት ቦታ እንዳትገኙ፣ የምትናቁበት አካባቢ እንዳትሉ፣ የምትደመጡበት የምትሰሙበት ካልሆነ በቀር አታውሩ። በቃ ዝም በሉ። ተገኝታችሁ የማትኮሩበት፣ ታይታችሁ የምታፍሩበት፣ ቆማችሁ የምትሸማቀቁበት ዝር አትበሉ። አንዳንዴም የእናንተ ጊዜ እስኪመጣ ቀረት ማለት ልመዱ። የማይደርስ መስሏችሁ አትቸኩሉ። ብዙዎቻችን መድረሳችን ላይ ቀር ስንንቀለቀል የምንሰበረው። ተረጋጉ። ማንም ክብራችሁን ረግጦ፣ ማንም በሞራላችሁ ተረማምዶ፣ ማንም ሰብሯችሁ እንዲሄድ አትፍቀዱ። ክብራችሁን ጠብቁ። ይህንን ስል ትላንትናችሁን እያሰባችሁ ደግሞ እንዳትብሰለሰሉ። ትላንትናችሁ የምትደበዝዘው ወደ ነገ በሮጣችሁ ልክ ነው። እነዛ የኮሩ የሰደቧችሁ የናቋችሁ ሰዎች ክንዳቸውን የምትሰብሩት እናንተ ፈርጠም ስትሉ ነው። እና ምን እናደርጋለን? ቦታችንን እንመርጣለን። ትላንትን እንለቃለን። ስለ ነገ እናስባለን። ረጋ ሰከን ቆፍጠን። ቤተሰብ እንግዲህ እንደሰማችሁት ነው። ይሄን መልእክቴን ለብሩኬ ሆነዋል ብዬ አስባለሁ። ይሄ ግጥም አሁን ባለንበት ሰዓት ላይ ክፉ ደግ ምንነጋገርበት፣ ከሰዎች ጋር ምንጣላበት፣ ከሰዎች ጋር የምንደባደብበት ጊዜ አይደለም ቀርቶ ጥሩ ምግብ መብላት፣ ጥሩ ነገር ላይ መተኛት፣ በጥሩ ነገር ሰው ሰላም ማለት፣ ሰው መጨባበጥ ምናምን የማይቻልበት ቀን ነው ይሄ 5 ቀን እናውቃለን። ግን ለማንም ክፉ ነገር መናገር አልፈልግም እኔ ማለት ነው አልፈልግም። ግን በዚህ ጊዜ ላይ ቡርኬን ብትሆን ማንነትን ራስህን የምታስከብረው። ፋሲል እንዲህ እየተወጣጠረ ያልሆነ ነገር ውስጥ ገብቶ ሌላ ጣጣ ከሚፈጠር እንደዚህ ማለት በቃ ሃይሚም ማግኘት ከሌለብሽ ይሄን ጊዜ ሳታገኙ ብታሳልፊው የተሻለ ነው ብዬ አስባለሁ። ብሩክም ብትሆን ደግሞ በቃ አትገኝ እዚህ ቦታ ላይ በቃ አለመገኘት። ምክንያቱም ምን እንደሚፈልግ ምን እንደሆነ አይታወቅም። ሲጀምር ሃይሚንም አይወዳትም እንደምታዩት ነው። እንግዲህ ሃይሚንም ምንም ያክል ቦታ እየሰጣት አይደለም። ለሷ ራሱ እንደምታዩት እልህ ያለበት ነው የሚመስለው ፋሲል ማለት ነው። ቤተሰብ ዝም ብላችሁ አይታችሁ ቪዲዮ መረዳት ትችላላችሁ። እንግዲህ ብሩኬ ሃይሚ ኢንስታግራም ላይም ብሎክ አድርጎኛል፣ በሁሉም በኩል ማግኘት አልችልም ነው ያለችው። ይሄ ሁሉ ነገር ተደባብቆ እንግዲህ እዚህ ደረጃ አድርሷቸዋል። ከዚህ በፊት ከአንዴም ስንት ጊዜ ተጣልተዋል ሃይሚና ብሩኬ። በዚህ ደረጃ ግን እንደዚህ ብሎክ የሚባል ነገር ተደራሰው ማንም አያውቅም። እስከዛሬ ድረስ ሰምተንም አናውቅም። ዛሬ ገና አዲስ ነው የሰማነው።
እንደሰማችሁት ትላንትና ቡርኬ ዝቶብኛልና ምን እንደማረገው አላቅም እያለ ነው እንግዲህ። በአሁን ሰዓት አይደለም ዛቻ አይደለም እንደዚህ አይነት ነገር መሳፈጥ እንዴ ሰው ዝም ብሎ ከመሬት ተነስቶ አፍንጫውን ብሎ የሚደፋበት አገር ላይ ነው ያሉት ማለት ነው። እንግዲህ ኢትዮጵያ እንደምታውቁት ነው። ምንም ያክል አገራችሁም ቢሆንም በሰላም ይወጣችሁ ብትገቡም ማን ለማቂመኛ እንደሆነ ማን እንደሚደፋ ማን እንደሚጠል አይታወቅም። ይሄ የታወቀ ነው፣ ግልጽና ግልጽ ነው። ሶ እኔ የምለው ነገር ቢኖር አሁን ሀይሚን ብትሆኚ ከቤት አትውጪ፣ ፋሲልን አታገኘው፣ በቃ ይቅር፣ ፋሲልን አታገኘው። የምትፈልጊው ነገር ሲኖር ብሩክን በምንም ብለሽ በምን ይቅርታ ጠይቀሽ እግሩ ላይም ይቅርታ ወድቀሽ መጠየቅ፣ ከዛ ይቅርታ ማለት አለብሽ። ይቅርታ ተባብላችሁ አንድ ላይ ለመሆን መሞከር አለባችሁ። ፋሲል ተብዬው ደግሞ እባክህ እንለምንህ እኛ አንተን ትናንት ነው ያወቅንህ። ዛሬ መታ የሰው ገንዘብ ላይ ሙጭጭ እኔ ልብላ እኔ ልጥገብ ማለት አትችልም በፍጹም። እንዴ ማን ባሳደገው ማን ባኖረው ማን በተንከባከበው እንትን ቦታ ላይ መተህ አንተ ተንፈላሰህ ግብር ሳትገብር ትኖራለህ? ማንም ያስኖርህ? አንተ ማንነኝ ብለህ ነው ራስህን እንዳንድ ነገር የምታስበው ማለት ነው። ራስን እንደምን እንዴት ራስን በዚህ ልክ መቆለል አስፈላጊ ነው ብዬ እኔ አላስብም። ምክንያቱም እንደ አንድ ሰው ማሰብ ያለብህን ነገር አንተ ራስህ ታውቃለህ። እዚህ ቦታ ላይ ስትገባ በእነዚህ በሁለቱ ልጆች ህይወት ውስጥ ስትገባ ምን አይነት መስዋዕት ከፍለህ እንደገባህ ራስህ ታውቃለህ። ምን አይነት የጸብ እንደዚህ ሰው ማሸማቀቅ፣ ሰው ዝቅ ማድረግ ይሄ እስከዛሬ ድረስ ማንም ሰው ድራማ ይሰራል። እንደዚህ እንዳንተ ወርዶ የታየኝ ሰው የለም። በዚህ ልክ ብሩኬን እንድታዋርደው፣ በዚህ ልክ ብሩኬን ከፍ ዝቅ እንድታረገው ማን ፈቀደልክ? አንተ ማን ነኝ ብለህ ነው የምታስበው? ማን ግብር የገበረበትን ቦታ ላይ መጥቶ ማን ነው ልኑር ብሎ እዛ ቦታ ላይ መጥተህ አንተ ብሩኬን አስለቅቅ አንተ ልትኖር የምትሞክረው? አንተ ማን ስለሆንክ? አንተም እሱም ሱሪ ታጥቋል፣ አንተም ሱሪ ታጥቃችኋል። ሁለታችሁም ግን የማይመለከት ቦታ ላይ እንዳለ ማወቅ አለብክ። ፋሲል ተብዬው ማለት ነው። የመጣህበትን አላማህን አልቻልከውም፣ ሰርዘው በቃ። ምክንያቱም እያላበህ ነው የምታወራው፣ እያላበህ ማለት ነው። ትንሽ ብሩኬን ስታየው ደምህ ይፈላል። ከዛ ውጪ ከሀይሚ ጋር ራሱ የምታወራው ወሬ ትክክል አይደለም። ሲቀጥል ደግሞ በህይወቴ ውስጥ ሀይሚ አታስፈልገኝም፣ ብሩኬ እንኳን አብሬው ከብሩኬ ጋር እንኳን ባልቀጥል ከአንተ ጋር ቅንጣት ታህል ቦታ ሰጥቻ አብሬ አልኖርም እያለች ነው እንግዲህ። አንተ የማትፈለግበት ቦታ ላይ እፈለጋለሁ ብለህ ከሀይሚ ጋር መፋለጡ ያን ያህል አስፈላጊ ነው ብዬ እኔ አላስብም። በእኔ ቦታ ሳስበው ማለት ነው። ቶፊክ ያሰለጠነ ስልጠና እንግዲህ ዩቱብ ቻናል እሱ ከዚህ በፊት ታውቃላችሁ እያሰለጠነ ነበር። ቶፊክ ጋር ቪዲዮ ሰርቷል። ማሪና ጋር ማይቼዋለሁ እና እዛ ላይ ሰልጥን ያለህን ቦታ ላይ ዛሬ እንድሰራ እየሰራህ ነው፣ እየተለማመድክ ነው። እርግጠኛ ነኝ ታክሲ ነው የሚሰራው። መኪና አለችው ታክሲ ነው የሚሰራው በትርፍ ጊዜው ማለት ነው። ሀታ እንትን እንኳን የለውም፣ ይሄ የቲክቶክ አካውንት ኢንስታግራም ምናምን የለውም፣ አይጠቀምም። ቢጠቀም ኖሮ እስከዛሬ ድረስ እያንዳንዱ ባክግራውንዱ ይወጣል ቤተሰብ። እና እኔ እያልኩ ያለሁት አሁን ከብሩኬና ከሀይሚ ህይወት ውጣ። ምንም የሚመለከተ ነገር የለም። አዎ ሀይሚ ለአንተ ቦታ ሰጣህ፣ አንተን እንደምትወድ ብትናገር እንደግፈህ ነበር። ግን ሀይሚ አታስፈልገኝም፣ ባለማወቅ ሁሉን ነገር ቀለበቱንም ባለማወቅ ነው የተቀበልኩህ፣ አልወድህም፣ አላፈቅርህም እያለች ነው። ሰው እንግዲህ ከማያፈቅረው ሰው ጋር እንዴት ብሎ ሊኖር ይችላል? እንኳን አይደለም ኑሮ ማምሻም ጣር ነው የሚሆነው ከማትወዱት ሰው ጋር ማለት ነው። የማትወዱትን ነገርና የምትወዱትን ምግብ ብሉ ብሎ ማወዳደር የማይቻል ነገር ነው። እንግዲህ እኔ እስከማውቀው ድረስ በዛ ላይ 5 ቀን በቃ እንዴት ለእናንተ ኃጢአት ገብታችሁ እኛንም ኃጢአት አታስገቡን። በቃ የፈለገ ነገር ስራ ነው እናውቃለን። ግን ደግሞ በዚህ ልክ እርስ በራሳችሁ ስትሳፈጡ በጣም ይደብራል። ለተመልካቹም ቢሆን ለማንም ቢሆንም ተመልካቹ ራሱ ምንም በማይመለከተው ነገር ውስጥ በእናንተ የተነሳ ኃጢአት እየገባ ነው። በቃ መጾም መጸለይ ያለባቸውን እያፈረሱ ነው ጾማቸውን ራሱ ማለት ነው። እኔ ራሱ ማለት ነው። ምክንያቱም ሳልፈልግ የማይሆን ነገር እየተናገርኩ ማለት ነው። ፈልጌው ሳይሆን ሳልፈልግ ማለት ነው። ሶ ለተመልካቾቻችሁም ክብር ቢኖራችሁ በጣም ደስ ይለኛል። ብሩኬና ሀይሚ በጣም ነው የምትወደዱት። በጣም ልዩ ቦታ ነው በተመልካች በኩል ያላችሁ ቦታ እያያችሁ ነው። አብርሃም እንኳን በደገሰው ሰርግ በጣም ብዙ አባቶች ናቸው የተቆጡት። ምክንያቱም በዚህ ጾም እንዲህ መሆን አልነበረበትም። በጣም ሰርጉ ደስ ይላል፣ ዝግጅቱ ሁሉ ነገር ደስ ይላል። ግን ያ ሁሉ አመት ሲጠብቁ ቆይተው አሁን ባለቀ ሰዓት በዚህ በማማት ውስጥ መስቀል አድርገው እንደዛ ስለሆኑ በጣም ተቆጥተዋል። እውነት ለመናገር ሰው አሁንም ቢሆን
ብሩኬና ሃይሚ እውነት ልቦና ይስጣችሁ። በቃ ወደ እንትናችሁ ወደ ሃይማኖታችሁ ተመለሱ፣ ወደ ራሳችሁ ተመለሱ። ፋሲልም ብትሆን ከህይወታቸው ውጣ፣ በፈጠረ አምላክ ውጣ፣ አትረብሸን። በቃ ይበቃል። እስካሁን ድረስ ከውነሃል፣ ሰርተሃል። በቃ መልስህን አግኝተሃል። ሃይሚ ያንተ እንደማትሆን ነግረሃለች። ሶ ትንሽ እንኳን ፍንጭ አግኝተህ ብትከራከር እንደግፋለን። ግን አሁን ምንም አይነት ፍንጭ የለህም። ቀለበትህን ባህር ገብቷል፣ ተወርውሯል። አንተም ምንም ቦታ የለህም። በቃ ብሩኬ ምን ያርግ? ቆይ ብሩኬ አሁን ምን እንዲያርግ ነው የምትፈልገው? ብሩኬ ምን ያርግ? ተወልህ ሄደ። ገፍትራህን ሄደችው። ለምን ይዛሃት አልሄድክም ታዲያ? የምትፈልግህ ብትሆን እኮ እንደዛ ገፍትራህ አትሄድም። የምትፈልግህ ቢሆን ማለት ነው። አንድ ሴት ልጅ ደግሞ ካለ ፍላጎቷ አስረህ ወይም አንቀህ አታኖራትም። እንዴት ብለህ ታኖራታለህ? አሁን በዚህ መግባባት ባለበት ጊዜ ላይ ሰው ነፃነቱን አውጆ በኖረበት ጊዜ ላይ ምንም ጦርነት ቢመጣም አንድ ሰው ካለ ፍላጎቱ ምንም ልታደርገው አችልም። በዙሪያዋ ሰዎች አሉ መቼስ። አንተ ይሄን አስገድደ ይሄን ነገር ስታደርግ ማንም ዝም ብሎ የሚያይ እንዳይመስልህ። ሶ አሁን እያረክ ያለው ነገር እንደ ትልቅ ሰው ቆም ብለህ አስብ። በዛ ላይ አሁን አንተ ትልቅ ሰው ነህ። የፈጣሪን ስም እየጠራ የምትምልበት ጊዜ አይደለም። በቃ እነሱ ስርዓታቸውን ይዘው ተከብረው እየኖሩ አንተ መተህ ባትበጠብጣቸው በጣም የተሻለ ነው። ምናልባት የተከፈለ ገንዘብ አላለቀ ከሆነ እንኳን ይሄ ማማት ካለፈ በኋላ ከዛ በኋላ ስራው። እኔ እንደዛ ብዬ ነው የማስበው። እንግዲህ የመጣው ከሃይሚ ጋር ነው ያየ ነው። የተለቀቀው በቡሩኬ ቤት ነው። ቡሩኬን ብትሆን ከዚህ በኋላ በቻናል ላይ እንደዚህ አይነት ነገር እንካ ስላንትያ ይሄ ሳምንት ሳያልቅ እንካ ስላንትያ ወጥተህ ምሰራ ከሆነ አንተም ራስህ ኃጢአተኛ ነው የምትባለው። ከነሱ ውስጥ አንድ ነው የምትቆጠረው። በቃ አትምጡ፣ ወይም ደግሞ ሰላም ፍጠሩ፣ ይቅርታ ፈጠሩ። ምክንያቱም በጣም ብዙ ቤተሰቦቻችሁ በዚህ በማማት ውስጥ እንደዚህ አይነት ነገር በመፍጠራችሁ በጣም ተሰምቷችኋል። በጣም አንደኛ ስንናገር እያሳሳታችሁ ነው። ለምን ትናገራላችሁ ማለት አትችሉም። በቃ አያስችለንም። እንዴት ብለን ዝም እንላለን? ሶ ያላችሁ ቤተሰብ እንግዲህ ታውቃላችሁ። ብሩኬም ብትሆን 200 ምናምን ሰው ነው ያለህ ቤተሰብ። ሃይሚዬም እንደዛ ወደ 180 ምናምን ነው ያለው። ስለዚህ ሁሉም ነገር ይደርሳል። ይችን ጊዜ፣ ይችን ሳምንት፣ ይችን ቀን ለፈጣሪያችን ዝቅ ብለን ብናስበው የተሻለ ነው ብዬ አስባለሁ። እኔ እውነቴን ነው የምነግራችሁ። እናንተ ከኛ በላይ ናችሁ፣ ከኛ በላይ ብዙ ነገር ታውቃላችሁ። ለእናንተ አይመከርም። ፋሲል እውነት እያጠፋ ነው ያለው። እውነት ትክክል መንገድ እየሄድክ አይምሰልህ። ማንም ቢሆን ማን በፈጣሪ ኃይል ነው አምሽተን መዋላችንን የምናውቀው፣ ማደራችንን የምናውቀው። ስለዚህ ልቦናችሁ ገንዘብም ብቻ ሳይሆን ማየት ያለባችሁ ወደ ራሳችሁ ተመለሱ። መጀመሪያ ወደ ራሳችሁ ተመለሱ። ይሄ ዛሬ የተሰራው ቪዲዮ ወር ላይ በ21 ነው ብሩ ቆጥሮ የሚመጣው። እስከዛ ድረስ ምን እንደምንሆን አናውቅም ሁላችንም፣ እኔም እናንተም ማለት ነው። እና ቤተሰቦች በቃ በራሳችሁ አቅም በተቻላችሁ መጠን ሰዎችም ተሳድባችሁ ጾማችሁን አታፍርሱ። በቃ አትሳደቡ። ከቻላችሁ መከሩ፣ ካልቻላችሁ ቪዲዮ አትዩ። እንደዛ ይሻላል ብዬ ይሄን እርምጃ ወስዳለሁ። እኔ ለራሴ ማድረግ የምፈልገው ነገር እንደዛ ነው። መጥፎ ነገር መናገር አልፈልግም። እውነቴን ነው። ክፉ ደግ መነጋገር ምንድነው ትርጉሙ? አሁን ዛሬ ውጥርጥርጥር ሲጀመር ዛሬ እኮ ሰላም የሚባልበት ጊዜ አይደለም። በቃ ይሄ ሳምንት ሰላም የሚባልበት ሰው የሚነካካበት ጊዜ አይደለም። ይሄ ለእናንተ አይጠፋችሁም። ስለዚህ እባካችሁ ብሩኬና ሃይሚ ወደ ራሳችሁ ተመለሱ። በቃ ኤፍሬም እንኳን ህያብ እንደዛ ሆነው ዛሬ ላይ እንኳን ያሉት የት ነው? ፈጣሪያቸው ዘንድ ነው። በቃ እናንተም እንደዛ ሁኑ። ከዚህ በኋላ ልጅነት የለም። እንዲህ ብሩኬ የምነካ በፊት እኮ ጠንካራ ሰው ነበርክ እኮ። አሁን ለምን እንደዚህ ደካማ ጎንህ ለምን ጎልቶ ታየ? ለምን ደካማ ጎንህ እንደዚህ ይታያል? በእምነትህ በኩል እኮ የማትደራደር ጀግና የሙሽዬ ልጅ ብዙ ነገር ታሪክ የሰራ ሰው ነህ። ዛሬ በዚህ ባንድ በማትረባ በተራ ቪዲዮ እንደዚህ ሀሳብ ስርቅ ብሎ እንደዚህ ሊሆን አይችልም። ምክንያቱም ይሄ ቪዲዮ ነገ ህይወታችንን አይቀይረውም። ሁሉም ይቀራል። ሁሉም ማለት ነው። ዛሬ የተጫነው ቪዲዮ ለነገ ብዙ ታሪክ ነው ይዞ የሚቀመጠው። ለልጆችህም በለው ለማንም በለው። እውነት እዚህ ዩቲዩብ ቻናል ላይ የምንሰራው ነገር ሁሉም ነገር ተራ ነገር ነው። የምሬን ነው የምላችሁ። ግን አብሮን የሚኖረው የዘላለሙ እውነት ፈጣሪያችን ብቻ ነው ማሰብ ያለብን ማለት ነው። ይችን ቀን እንኳን ማለፍ አለብን ብዬ ነው እኔ የማስበው። ቤተሰቦቼ አንቺ ለራስሽ ሳታቂ ለሰው ታሳወቂያለሽ ማለታችሁ ስለማይቀር ያወቁትን ነገር መናገር ኃጢአት አያስብልምና ከማውቀው ነገር ነው ልናገር የተገደድኩት። ምክንያቱም የብሩክን አቋም አውቀዋለሁ፣ ሃይሚንም አቋሟን አውቃታለሁ። በዚህ ልክ ምን አይነት አስተዋጽኦ እንዳላቸው ስለ ቤተክርስቲያን ስለማውቃቸው ነው ማንነታቸውን እና
ብዙ ነገር ሲካሄድ በእነሱ ህይወት ውስጥ ፋሲል ራሱ ዝም ብሎ ዛሬ ላይ ጓ ማለቱ በጣም የሚያሳፍር ነው። በዚህ ባለቀች ጊዜ ማለት ነው። ብዙ ነገር ሲያደርጉ እኔ አለሁ እኔ ነኝ ፍቅረኛ ማለት ይችል ነበር። አሁን ላይ ግን በጣም ይገርማል። በጣም ነው የሚያሳዝነው። በዚህ አጋጣሚ ፋሲል ከህይወታቸው ውጣ፣ ለምነንሃል። ብዙዎቹም እየለመኑህ ነው። ከህይወታቸው ብትወጣ በጣም የተሻለ ነው። ብሩኬ ወደ ራስ ተመለስ። ከማንም ጋር መደባደብ አይጠበቅብህም። በቃ ላለፈው አለፈ። በበቀደሙ ራሱ በጣም መሆን የለበትም ነበረ በዚህ ሁኔታ ላይ ማለት ነው። በቃ አለቀ። ምንም ድብድብ አያስፈልግም በአሁን ሰዓት ከሰው ጋር ማለት ነው። ቤተሰቦቼ አመሰግናለሁ። መልካም ምሽት።